አንድ ነገር በእውነት በልቤ ያሳሰበኝን እንጸልያለን። ሙሴ እንደዚህ አለ። በዛ በኮሬብ ተራራ ሄዶ ሳለ ሲወርድ ህዝቡ ልቡ ደንድኖ ነበረ። እግዚአብሔር ከዚህ በኋላ ከእናንተ ጋር አልሆንም፣ ያው ውረሱ፣ ማርና ወተት የምታፈሰውን ምድር ውረሱ፣ እኔ ግን ከእናንተ ጋር አልሄድም፣ እናንተ ግን በቃ ያው ውሰዱት ብሏል። እና ሙሴ ግን ምን አለ? ሀሎት ከኛ ጋር ካልሄደ ከዚህ አትስደደን አለ። አሜን። ከሱ ውጪ የሚሰጠን ነገር አይኖር። እሱ ከሌለበት ይቅርብን። ማርና ወተት የሚያፈራ ነገር ሁሉ እሱ ከሌለበት ይቅርብን። የምር በጣም በልቤ ያሳሰበኛል ነገር ቢኖር እግዚአብሔር ሆይ ካላንተ ውጪ የምሰጠን ነገር ሁሉ ይቅርብን፣ ይቅርብን። እምቢ ማለት ይሆንልን፣ እምቢ ማለት ይሆንልን። የምሬና ምላችሁ አንዳንድ ነገሮች በፊታችሁ የሚመጡ በብዙ ነገር ሊያሳልፏችሁ የሚመጡ በጣም ብዙ ነገሮች አሉ። ግን ከዛ በላይ ነው እግዚአብሔር፣ ከዛ በላይ ነው መገኘቱ። ያስረሳችኋል መገኘቱ፣ ሁሉን ነገር ይመልስላችኋል። የምር መገኘቱን ተጠማጠሙት። እምቢ አትስደደን፣ ካላንተ አትስደደን እንበላው። እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ ተመስገን። እግዚአብሔር ሆይ ተባረክ። ዛሬ ይህችን ቀን ስለሰጠህን እናመሰግናለን። ካላንተ እንዳትሰደን፣ ካላንተ እግዚአብሔር ሆይ በዚህ ቦታ እንዳንገኝ፣ ካላንተ መገኘት እግዚአብሔር ሆይ የትም ምንም ነገር እንዳሰጠን እግዚአብሔር ሆይ ያንተ መገኘት ይሻለናል። መርጠናል ጌታ ሆይ ባንተ ፊት መሆን መርጠናል። እግዚአብሔር ሆይ ብዙ ጥያቄዎች ቢኖሩብን ግን ዛሬ ያንተን መገኘት ብቻ እንጠይቃለን። በዛ ውስጥ ጌታ ሆይ መልስ አለ። ለሁሉም ነገር በመገኘት ውስጥ መልስ አለ። መገኘትን እንፈልጋለን። በእውነት እኔ ከወንድሞቼ ከአባቶቼ ከእናቶቼ ጋር ተስማምቼ ጌታ ሆይ ጸልያለሁ። መገኘት ብቻ ይሻለናል። መገኘትህን ስጠን፣ መገኘትህን ስጠን። እግዚአብሔር ሆይ እናመሰግናለን። ጌታ ሆይ ጸሎታችን ስለሰማ ተመስገን፣ ስለሰማህን ተመስገን። በዚህ ሰዓት የእህቶቼ የወንድሞቼ ጥያቄ ስለተመለሰ ተመስገን። በመገኘት በህልውና ጌታ ሆይ ጥያቄዎቻችን ስለተመለሰ ተመስገን። እግዚአብሔር ሆይ ተመስገን። እናመሰግናለን። እግዚአብሔር ሆይ እናመሰግናለን። እናመሰግናለን እግዚአብሔር ሆይ ካላንተ ህልውና መልስ የሚሰጠን ያንተ ህልውና ብቻ ነው። በእውነት ነው የምላችሁ። በጣም ብንዘረዝር በጣም ብዙ ነገሮች አሉ፣ ግን አንዱ ነገር ህልውናው ነው። ህልውናው ብቻ አይወሰድብን፣ ሌላው ነገር ይጨመርልናል። መጀመሪያ መንግስቱን ጽድቁን ፈልጉ፣ ከዛ ሌላ ሁሉ ይጨመርላችኋል ይላል የእግዚአብሔር ቃል። የምሬ ነው። መጀመሪያ ይሄንን እንያዘው። ሌላው ምንም ሊጎዳን ሊያመን ሊሰብረን አይችልም። በእውነት ሌላ ነገር ምንም አንሆንም። ህልውና መገኘት ያስጮኸኛል ጠዋትና ማታ፣ አላቆምም ማንኳኳቴ ህልውና እስኪ ሞላው ቤቴ፣ ህልውና እስኪ ሞላው ቤቴ፣ ህልውና እስኪ ሞላው ቤቴ፣ መገኘት እስኪ ሞላው ቤቴ፣ መገኘት
መገኘት እስኪ ሞላው ቤቴ ህልውና እስኪ ሞላው ቤቴን በማስተዋል እንዘምራለን። የምር መገኘቱ ህልውናው ሌላ ነገር ከንቱ ነው። የምሬና ምላችሁ ህልውናው እያልን እንዘምራለን ጮክ ብለን ህልውና መገኘት ያስጮኸኛል ጠዋትና ማታ አላቆምም ማንኳኳቴ መገኘት እስኪ ሞላው ቤቴ መገኘት እስኪ ሞላው ቤቴ መገኘት እስኪ ሞላው ቤቴ ህልውና እስኪ ሞላው ቤቴ ህልውና እስኪ ሞላው ቤቴን ያንተ መኖር መኖሬን ይወስናል። ይሄ ነው የህይወት ስሌቱ ያለዚያማ ህይወት ትርጉም የለም። እራስን ማሰንበት ለከንቱ ያንተ መኖር መኖሬን ይወስናል። ይሄ ነው የህይወት ስሌቱ ያለዚያማ ህይወት ትርጉም የለም። እራስን ማሰንበት ለከንቱ እረፍት አልሰጣቸው ለዓይኖች ሽፋሽፍት እስኪያዩ ያንተን መገኘት ጉልበቴ እስኪዝል ይንበርከክ ደጅ ይጥና ናፍቆቱ አንተ ነህና ፍስሐዬ ነህ ደስታዬ ነህ አለኝታዬ መከታዬ ነህ አንተ ካለህልኝ ሁሉ እንዳለኝ ይሰማኛል ምንም እንዳልጎደለ ፍስሐዬ ነህ ደስታዬ ነህ አለኝታዬ መከታዬ ነህ አንተ ካለህልኝ ሁሉ እንዳለኝ ይሰማኛል ምንም እንዳልጎደለ። አሜን። እግዚአብሔር ሆይ እናመሰግንሃለን። በእውነት ካንተ ህልውና ውጪ ሁሉ ነገር ስለማይጎልብን እናመሰግንሃለን። ያንተን ህልውና እንፈልጋለን። ያንተን መገኘት እንፈልጋለን። በዚህ ሰዓት መገኘትን ህልውናን መንፈስ ቅዱስ ሆይ ስላፈሰስክልን ተመስገን። እናመሰግንሃለን። አሜን። እግዚአብሔር ይባርካችሁ። ክብር ለአምላካችን ይሁን። እግዚአብሔር ይመስገን። አንድ መዝሙር እየለመድን እንዘምራለን። ለጌትነቱ ወሰን የለው ይሄንን አምላክ ማን ልበለው እያልን ከምናውቃቸው መዝሙሮች ጋር ቀጣጥለን እግዚአብሔርን ከፍ ከፍ እናደርጋለን። ክብር ለኢየሱስ ይሁን። የኛ ጌታ ጌትነቱ ምን የለውም
ወሰን የለውም። እንደዚህ ነው ሊባል የሚችል አይደለምና በዘመናት ሁሉ ያሉ ትልልቅ የሚባሉ ትልልቅ ሰዎች ሲናገሩ ምንም በቃ ቃላተውለት የተዉት ነውና እውነት ነው። የኛ ጌታ ወሰን የለውም። እግዚአብሔርን እንደዚህ እያልን ወሰን የለህም ማን እንበልህ እያልን እግዚአብሔርን ከፍ ከፍ እናደርጋለን።
የለህም እኩያ የለህም እኩያ የለህም እኩያ ኦ ሃሌሉያ የለህም መሳይ የለህም መሳይ የለህም መሳይ በምድር በሰማይ የለህም እኩያ የለህም እኩያ የለህም እኩያ ኦ ሃሌሉያ የለህም መሳይ የለህም መሳይ የለህም መሳይ በምድር በሰማይ የለህም እኩያ የለህም እኩያ የለህም እኩያ ኦ ሃሌሉያ ያለ ልክ ያለ ገደብ ከፍ ከፍ ያልከው በምስጋና የተፈራ የክብር ዘውድ የጫንከው የቃላት መደምደሚያ የፊልማ ሁሉ ቅላጼ አይበቃህም አይገልጽህም ከዚህ በላይ ነህ ንጉሴ ያለ ልክ ያለ ገደብ ከፍ ከፍ ያልከው በምስጋና የተፈራ የክብር ዘውድ የጫንከው የቃላት መደምደሚያ የዜማ ሁሉ ቅላጼ አይበቃህም አይገልጽህም ከዚህ በላይ ነህ ንጉሴ የለህም መሳይ የለህም መሳይ የለህም መሳይ በምድር በሰማይ የለህም እኩያ የለህም እኩያ የለህም እኩያ ኦ ሃሌሉያ ቅዱስ እግዚአብሔር ያለ የነበርከው አንተ እኮ ነህ ለኔ ከለላ የሆንከው ቅዱስ እግዚአብሔር ያለ የነበርከው አንተ እኮ ነህ ለኔ ከለላ የሆንከው ቅዱስ እግዚአብሔር ያለ የነበርከው አንተ እኮ ነህ ለኔ ከለላ የሆንከው ቅዱስ እግዚአብሔር ያለ የነበርከው አንተ እኮ ነህ ለኔ ከለላ የሆንከው ሌላማ ምን እመልሳለሁ ምስጋና በፊት እሰዋለሁ ሌላማ ምን እመልሳለሁ ዝማሬ በፊት እሰዋለሁ ሌላማ ምን እመልሳለሁ አምልኮ በፊት እሰዋለሁ ሌላማ ምን እመልሳለሁ ስግደት በፊት እሰዋለሁ ቅዱስ እግዚአብሔር ያለ የነበርከው አንተ እኮ ነህ ለኔ ከለላ የሆንከው ቅዱስ እግዚአብሔር ያለ የነበርከው አንተ
ምስጋና በፊትህ ሰዋለሁ ሌላማ ምን እመልሳለሁ ዝማሬ በፊትህ ሰዋለሁ ሌላማ ምን እመልሳለሁ አምልኮ በፊትህ ሰዋለሁ። አሜን። እግዚአብሔር ይባርካችሁ። አገልጋዮች ሲገቡ ተዘጋጅተዋል። ሁላችንም በጸሎት መንፈስ እንሆናለን። ከፍ ካለው በላይ ከፍ ብለህ በዘላለሙ መንበርህ ያለህ ዘላለማዊ አባታችን አምላካችን እግዚአብሔር ስለዚህ ጧት ስለዚህ ጊዜ በጌታ በኢየሱስ ስም እናመሰግንሃለን። ልጆችህ በእግሮቻችን በፊትህ ቆመናል ካንተ የሚሆነውን ለመስማት። እግዚአብሔር የዘላለም አምላክ ሆይ በተገኘንበት ስፍራ በቤትህ የተስፋ ቃል ተፈጽሞ ደስ እንድታሰኘን ጉብኝትህ እንዲያገኘን በጌታ በኢየሱስ ስም ጸልያለሁ። ኃያል አምላክ እግዚአብሔር ሆይ በሰው ብቃት የሚሆን አይደለም። ልምዴን ዕውቀቴን ችሎታዬን በመሰዊያው አስቀምጣለሁ። ኃያል አምላክ በመንፈስህ እደገፋለሁ። ስለዚህ ጌታ እግዚአብሔር ሆይ በመንፈስህ ቁጥጥር የሕይወት ቃል ከአንደበቴ እንዲወጣ አንደበቴን እንድትቆጣጠር አእምሮዬን እንድትቆጣጠር ለዚህ ሕዝብ የሕይወትን ቃል እንድታመጣ በቃል በኩል ወደ ሕይወታችን እንድትመጣ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር የዘላለም አምላክ መላእክቶችን መንፈስ አገልጋዮችን የእሳት ነበልባል አደርጋለሁ እንዳልክ እንደ ተስፋ ቃልህ እጠይቅሃለሁ። አሁን ጌታ እግዚአብሔር ሆይ ቃልህን እንደ ነበልባል ከውስጤ እንድታወጣ እግዚአብሔር እንደ ሰይፍ ከውስጤ እንድትመሰው የብዙዎችን የሕዝቦችን ኃጢአት የሚበላው የቃልህ እሳት በሕዝብ ላይ መውረድ እንዲጀምር ያ የሕይወት መንፈስ ያ የጽድቅ መንፈስ በክርስቶስ ልብ የነበረው በእኛም አገልግሎት እንዲገለጥ እንድትረዳን መገኘት እንዲታወቀን እለምንሃለሁ። ኃያል አምላክ እግዚአብሔር ጉብኝትን እንፈልጋለን። እግዚአብሔር ሸክማችን እንዲራገፍ እንዲቀለን በመገኘት ሐሴት እንድናደርግ እንሻለን። እግዚአብሔር የዘላለም አምላክ ስለዚህ በመካከላችን እንድትመላለስ መላእክቶችን ከሰማይ እንድታዛቸው
ቅዱሱን መንፈስ እንደ ጠል እንደ ዝናብ እንደ እርግብ በሕዝብ ላይ እንድታወርደው እግዚአብሔር የዙፋን ተምሳሌት በሆነው ፑልፒት ፊት ለፊት እንደ ፈሳሽ ጌታ እግዚአብሔር ሆይ የክብር እሳት መፍለቅ እንዲጀምር እግዚአብሔር አይኖቻችን አንተን መመልከት እንዲጀምሩ ሐሴትም እንድናደርግ የታሰርንበት ሰንሰለት ከእግሮቻችን ከእጆቻችን እየተበጣጠሰ መውደቅ እንዲጀምር እግዚአብሔር የክብር ጸዳል የማዳን ኃይል እግዚአብሔር ይህንን ጉባኤ እንዲሞላን እጸልያለሁ። ኃያል አምላክ እግዚአብሔር ሆይ ሰው ዝም ይበል፣ ስጋ ጸጥ ይበል፣ መንፈስ ቅዱስ ብቻ ይንገስ። እግዚአብሔር የዘላለም አምላክ ከዚህ ቤት ጌታ የሕይወት ውሃ ምንጭ እንዲፈልቅ የማዳን ክብር ለብዙዎች እንዲደርስ አቤቱ ቅዱስ ሆይ ቀኝህ በመካከላችን እንድትመላለስ ኃይል በመካከላችን እንድትሆን በአንጻራችን ሰማይ እንዲከፈት የዘላለም አምላክ የኤልያስ አምላክ እጥፍ መንፈስ በሕዝብ ላይ እንዲያርፍ ነው እለምንሃለሁ። እንግዲህ ጌታ ሆይ ውድ ሐሳብ ፈቃድ ይከናወን። እንዲህ ያለውን በረከት እንዳናገኝ ይገዳደረን ዘንድ የተሰለፈ ኃይል ቢኖር በስምህ ስልጣን እንዲወድቅ ጸልያለሁ። ኃይል ብርታት እንዲገለጥ ጸልያለሁ። በሕዝብ ዙሪያ የሳት ቅጥር እንድታበጅ ጸልያለሁ። እኔም ጌታዊ ካንተ የተቀበልኩትን ብቻ እንዳስተላልፍ እንድትጠቀምብኝ እኔ ጸልያለሁ። ሁሉን ለክብርህ አስገዛ። ስለ ሁሉ እናመሰግንሃለን። ክብር በሰማይ በምድር ላንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። እንደምን አረፈዳችሁ። እግዚአብሔር አምላካችንን ለዚህ ሰዓትና ለዚህ ጊዜ ስላደረሰን እጅግ አድርገን እናመሰግናለን። ከመጽሐፍ ቅዱስ ክፍል አንድ እናነባለን። መዝሙር 112ን እናነባለን። የእግዚአብሔር ባሪያዎች ሆይ አመስግኑት፣ የእግዚአብሔርንም ስም አመስግኑ። ከዛሬ ጀምሮ እስከ ዘላለም ድረስ የእግዚአብሔር ስም ብሩክ ይሁን። ከፀሐይ መውጫ ጀምሮ እስከ መግቢያው ድረስ የእግዚአብሔር ስም ይመስገን። እግዚአብሔር በአሕዛብ ሁሉ ላይ ከፍተኛ ነው፣ ክብሩም ከሰማያት በላይ ነው። እንደ አምላካችን እንደ እግዚአብሔር ማን ነው በላይ የሚኖር ይላል። እውነት አይደለ? እንደ አምላካችን እንደ እግዚአብሔር ማንም የለም አይደለ እንዴ? ሁልጊዜ ምህረቱ ማለዳ ማለዳ ምንድነው? አዲስ ነው። ስለዚህ እግዚአብሔርን ስለ ሁሉም ነገር እጅግ አድርገን እናመሰግነዋለን። ይህን የመሰለ አምላክ ስላለን ዛሬም ደግሞ በእግሩ ስር ተቀምጠን መማር ስለሆነልን እግዚአብሔርን እጅግ አድርገን እናመሰግነዋለን ማለት ነው። እና መልካም ሰንበት። እሺ፣ ከዚህ በመቀጠል ወደ ፕሮግራማችን ስንገባ ለቤተ ክርስቲያን አዲስ ነኝ ቆይቼ ነው የመጣሁት የምትሉ ሰዎች ካላችሁ ልንተዋወቃችሁ ስለምንፈልግ እጃችሁን ብታሳዩን ደስ ይለናል። አንድ ወርም ሁለት ወርም ቆይቶ የመጣ አዲስ ሰው ካለ እሺ፣ አይታየኝም። የሚታየው ሰው አለ? እሺ፣ እዚህ ጋር ቁሙልን። እሺ፣ ስሙት። ኦኬ፣ አኒታ። እሺ፣ እሺ፣ እንኳን ደህና መጡ። እሺ፣ አጠገባችሁ ያላችሁ ሰላም በሏቸው። እሺ፣ እሺ፣ ሌላ እንግዳ ካለ? እሺ፣ ሁላችንም ሳምንት ተቆይተን የመጣ ነውና ሁላችንም አዲስ ነን። ስለዚህ እርስ በርስ ሰላም እየተባባልን አዘማሪዎች ወደፊት መጥተው መዝሙር ያዘምሩልናል። እግዚአብሔር ከኛ ጋር ይሁን። ክብር ለኢየሱስ ይሁን። ሁላችንም በእግሮቻችን ቆመን ዝም የማያሰኝ እያልን እንዘምራለን። ከግራ ከቀኝ ሰላም እየተባባለ ዝም የማያሰኝ ብዙ ምክንያት አለኝ እንዳመሰግን
የሚጎሰድ ዝም የማያሰኝ ዝም የማያሰኝ ብዙ ምክንያት አለኝ እንዳመሰግን የሚጎሰድ ዝም የማያሰኝ ዝም የማያሰኝ ብዙ ምክንያት አለኝ እንዳመሰግን የሚጎሰድ ዝም የማያሰኝ ዝም የማያሰኝ ብዙ ምክንያት አለኝ እንዳመሰግን የሚጎሰድ አምላኬ አምላኬ ተባረክ ተወደስ ይምላንተ ትንሽ ነው እኔ አለኝ እሰጥሃለሁ አምላኬ አምላኬ ተባረክ ተወደስ ይምላንተ ትንሽ ነው እኔ አለኝ እሰጥሃለሁ ዝም የማያሰኝ ዝም የማያሰኝ ብዙ ምክንያት አለኝ እንዳመሰግን የሚጎሰድ ዝም የማያሰኝ ዝም የማያሰኝ ብዙ ምክንያት አለኝ እንዳመሰግን የሚጎሰድ አምላኬ አምላኬ ተባረክ ተወደስ ይምላንተ ትንሽ ነው እኔ አለኝ እሰጥሃለሁ አምላኬ አምላኬ ተባረክ ተወደስ ይምላንተ ትንሽ ነው እኔ አለኝ እሰጥሃለሁ ለመጨረሻ ጊዜ አምላኬ አምላኬ ተባረክ ተወደስ ይምላንተ ትንሽ ነው እኔ አለኝ እሰጥሃለሁ አሜን ሁላችንም እንቀበላለን ዘማሪዎች እግዚአብሔር ይባርካችሁ። ከዚህ በመቀጠል የቤተ ክርስቲያን ማስታወቂያ እናገራለሁ። በባለፈው ሳምንት ተናግሯል ፓስተር እና የ2025 የአስመራጭ ኮሚቴ ምርጫ ስለሚኖር ስጦታ ሰዓት ላይ የቤተ ክርስቲያን ሽማግሌዎች መጥተው ፕሮግራሙን ይመሩልናል ማለት ነው። እስከዛ ድረስ በውስጣችሁ ሁላችሁም እየጸለያችሁ እንድትቆዩ አሳስባለሁ። ከዚህ በመቀጠል ታህሳስ 19 ላይ ታላቅ ድግስ ኑ በህብረት እግዚአብሔርን እናመስግን በሚል መሪ ቃል የአቃቂ ቤተ ክርስቲያን የኳየር ምስረታ ፕሮግራም 35ኛ ስለሆነ ታላቅ ድግስ ተዘጋጅቷልና ሁላችሁም በዛ ላይ ተጋብዛችኋል። እና ደግሞ በተለየ ሁኔታ የቀድሞ የኳየር አባላት የሆናችሁ የአቃቂ የቀድሞ የኳየር አባላት የነበራችሁ በዚህ ፕሮግራም ላይ እንድትገኙ አሳስበዋል። ዛሬ ከሰዓት ላይና ሳምንት ከሰዓት ላይ የልምምድ ፕሮግራም ስለሚኖር የቀድሞ የኳየር አባላት የነበራችሁ ባካችሁ ኑ ተብላችኋል። እና ሌላኛው ደግሞ ዛሬ ከሰዓት የአዳር ጸሎት አለን። ሁላችሁም እንዳትቀሩ። የቤተ ክርስቲያን በየወሩ የሚደረገው የአዳር ጸሎት ነውና ሁላችሁም እንድትገኙ ተሳስቧል። እና በጣም ብርድ ስለሆነ ባካችሁ ደረብ ደረብ እያደረጋችሁ ነው። እሺ። እና ከሰዓት ዛሬ ፕሮግራም የለም። ከኋላ የወጡትን አስተዋውቃችኋለሁ። ጥቅስ በማንበብ ጸሎት የምታደርግልን እህታችን ሰላም ስትሆን ጥቅስ ካነበበችልን በኋላ ዘማሪዎች ወደፊት መጥተው ክርስቲያናት ትጉ ጠብቁ የሚለውን መዝሙር ያዘምሩልናል። መዝሙሩ ከተዘመረ በኋላ በጌታ ፊት በጸሎት ይዛን የምትቀርበው እህታችን ሰላም ናት። ከዛም በመቀጠል የስጦታውን ሰዓት የምታስተባብርልን እህታችን ትህትና ትሆናለች። ስጦታው የተሰበሰበ ያለ የቤተ ክርስቲያን ሽማግሌዎች ወደፊት መጥተው ፕሮግራሙን ይመራሉ። ከዛም በኋላ ሶሎ መዝሙር ይኖረናል። ወንድማችን ማይ ወደፊት መጥቶ
መዝሙር ያቀርብልናል ማለት ነው። ከመዝሙሩ በኋላ ደግሞ ሁልጊዜ የመጣ የሚያገለግለን ፓስተር ደሳለኝ ከጌታ የተቀበለውን ቃል ወደፊት ይዞልን ይመጣል። በዚህ ሁሉ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ይባርካችሁ። እንደምን ቆያችሁ? እንደምን አደራችሁ? እግዚአብሔር አምላክ ስለሰጠን ጊዜ እጅግ አድርገን እናመሰግነዋለን። ከሰባኪው የተሰጠን ጥቅስ የሚገኘው ማቴዎስ ወንጌል ምዕራፍ 25 ቁጥር 6 ነው። እንደዚህ ይላል፣ እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። ሁላችንም ለእግዚአብሔር ክብር ተነስተን ከመዝሙር 213
ብርታቱ ከመላት ጋር ነው ይመጣል በድል ነሽነት ይመጣል አሁን ይመጣል። እንጸልይ። የምትወደን አባታችን እግዚአብሔር አምላክ ሆይ ስለዚህ ሰዓትና ጊዜ እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ሆይ ሁላችንም ከያለንበት ቦታ በሰላም ጠብቀህ ረድተን አግዘን ጌታ ሆይ ተጠንቅቀህልን ዛሬ ደግሞ በቤትህ እንድንገኝ ይህችን እድል ስለሰጠህን ጌታ ሆይ ስላገዝከን እናመሰግናለን። እግዚአብሔር አምላክ እያንዳንዳችን በነበርንበት ቦታ ጌታ ሆይ ባለፍንባቸው ቀናቶች ሁሉ በሳምንታችንም ከኛ ጋር ሆነ በሄድንበት ሁሉ አብረህን ሆነ እግዚአብሔር አምላክ ደግሞ ዛሬ በቤትህ እንድናርፍ ጤነኞች ስላረከን ጌታ ሆይ ሰላም ስለሰጠህን እናመሰግናለን። እግዚአብሔር አምላክ ሆይ ከኛ የሆነ ምንም ነገር የለም። እግዚአብሔር አባት ሁሉ ካንተ ነውና ስለረዳህን ስላገዝከን ስለተጠነቀቅልን ጌታ ሆይ ዙሪያችን ሁሉ ስለከበብከን እናመሰግናለን። እግዚአብሔር አምላክ ደግሞ ዛሬ በቤትህ ተገኝተናል። እግዚአብሔር አምላክ ሆይ አንተ እንዳመጣህን ደግሞ ለህይወታችን የሚሆነውን ቃል ልታስተምረን ያዘጋጀልንን ቃል ትመክረን ታስተምረ ዘንድ ለምንሃለን። እግዚአብሔር አምላክ ሆይ ደግሞ እኛም ቃል ሲነገር ስትመክረን ሳለ ልባችንን ጌታ ሆይ ከፍተን ጆሮአችን ለአንተ ሰጥተን መስማት እንድንችል ደግሞ ጌታ ሆይ በሰጠህን ጌታ ሆይ እድል ማገልገል አንተን ደግሞ ጌታ ሆይ እንዳልከን መኖር እንድንችል አንተ እንደምትፈልግብን መኖር እንችል ዘንድ ትረዳን ለምንሃለን። እግዚአብሔር አምላክ በዚህ ቤት የተገኙትን ልጆቹን ሁሉ አንተ ተመልከት። እግዚአብሔር አምላክ ሆይ በተለያየ ሁኔታና ጥያቄ ውስጥ ሆነው የመጡ ልጆችን በፊት አሉና እግዚአብሔር አምላክ እያንዳንዱን የተመረከኩትን ልጆች ጉልበቶች እንድትዳስስ እንለምንሃለን። እግዚአብሔር አባቴ ሆይ በፊት ሁሉ ነገር የተገለጠ ነውና እግዚአብሔር አምላክ ባንተ ፊት የተሸፈነ የተሸሸገ ነገር የለንምና እግዚአብሔር አምላክ ሆይ ሁላችንም እንደሚያስፈልገን ጌታ ሆይ እንደሚያስፈልገን መጠን ጌታ ሆይ ተባርከን ደግሞ ይቅር ትለን ጌታ ሆይ ቃልን ትልክልን ታጽናናን ትፈውሰን ዘንድ እንለምንሃለን። እግዚአብሔር አባቴ ሆይ የእያንዳንዳችን ጥያቄና ሸክም ይለያያል ጌታ ሆይ ግን ለሁሉም አንተ መድረስ ትችላለህና እግዚአብሔር ሆይ እንደሚያስፈልገን ትደርስልን ዘንድ እንለምንሃለን። እግዚአብሔር አባቴ ሆይ ደግሞ ቃል ይዞ የመጣውን ወንድም ጌታ ሆይ ፓስተርን አንተ ትባርከው ዘንድ አንተ ያልከውን ብቻ ለኛ ማስተላለፍ ይችል ዘንድ ሰዳው አፉን እንድትነካ እግዚአብሔር ሆይ ከውስጡ የሚወጣውን ቃል ትባርክ ዘንድ እንለምንሃለን። ለህይወታችን የሚጠቅመንን ቃልን ጌታ ሆይ ይዘን መሄድ እንድንችል አንተን ሰዳን እንለምንሃለን። እግዚአብሔር አምላኬ ሆይ በዚህ ሰዓት በእያንዳንዱ ቦታ ጌታ ሆይ በዓለም ዙሪያ ሁሉ ጌታ ሆይ ለልጆች ትደርስ ዘንድ አንተ ለምታስፈልጋቸው ሁሉ እግዚአብሔር አምላኬ ሆይ በሁሉም ቦታ መገኘት የምትችል አምላክ ነህና እግዚአብሔር ሆይ እንድትገኝላቸው ለምንሃለሁ። እግዚአብሔር አምላኬ ሆይ በዚህ መገኘታችን ጌታ ሆይ ወደ ቤት መምጣታችን ጥቅም እንዲሆንልን ጌታ ሆይ አንድ ነገር ይዘን መሄድ እንዲሆንልን ለምንሃለን። እግዚአብሔር አምላኬ ሆይ ደግሞ ስሰጠን ጌታ ሆይ እድል ስሰጠን ህይወት ስታበዛልን እግዚአብሔር አምላኬ ሆይ ይበልጥ ወደ አንተን ወደ ማክበር አንተን ወደ መምሰል እግዚአብሔር ሆይ አንተን ወደ መታዘዝ መሄድ እንድንችል እንድትረዳን ለምንሃለሁ። ጸጋን ጌታ ሆይ ምሕረት ቸርነትን ሁሉ ስለምታበዛልን ከኛ ስለማይለየን እናመሰግናለን። ደግሞ አባት ሆይ በቤት ስንኖር ሳለ እግዚአብሔር ሆይ ላንተ እንደሚገባው መኖር እንድንችል ጌታ ሆይ ሰዎች እኛን አይተው አንተን እንዲያመሰግኑ ሰዎች እኛን አይተው ጌታ ሆይ የሚሰናከሉብን ሳይሆን አንተን የሚያውቁብን ልጆች ታረገን ዘንድ ለምንሃለን። አረማመዳችን አካሄዳችን ጌታ ሆይ ኑሯችን ሁሉ አንተን የሚመሰክር እንዲሆን ለምንሃለን። እግዚአብሔር አምላኬ ሆይ በሰጠን ህይወት በሰጠን እድልና ጊዜ እግዚአብሔር ሆይ አንተን እንደሚገባ እንድናገለግል እድላችን እንድንጠቀም ጊዜያችን እንድንጠቀም ጌታ ሆይ ልትረዳን እንለምንሃለን። የሰጠህንን ጸጋ እንዳንሸፍን ጌታ ሆይ እንለምንሃለን። መሄድ ባለብን ሁሉ ጌታ ሆይ አንተ ወደምትልከን ሁሉ መድረስ እንድንችል
ስጠራን አቤት እንድንገኝልህ ጌታ ሆይ የምትልከው ሰው ስትፈልግ እኛ አቤት እንድንልህ ጌታ ሆይ አንተ እርዳን። ጸሎታችን ስለምትሰማ አመሰግናለሁ። ሁሉ በሁሉ ስለሆንክ አመሰግናለሁ። ውሏችን አንተ ተረከብ። መገኘታችን ጌታ ሆይ ካንተ የተነሳ የተባረከ እንዲሆን ለምንሃለን። በመካከላችን ተገኝተ አስተምረን፣ ቃልህን ላክልን፣ ፈውሰን፣ አጽናናን። በጌታ በኢየሱስ ክርስቶስ ስም አሜን። ዲያቆናቶች ወደፊት እየመጡ መዝሙር የመጨረሻውን ከመዝሙር 150 ቁጥር 1 እንዘጋጃለን። ዲያቆናቶች ወደፊት እየመጡ እንዘጋጅ። በእግዚአብሔር ፊት ዛሬ ሁላችን በፊቱ ስላለን አስራትና ስጦታን በመመለስ ልናመሰግነው እግዚአብሔር እድለኞች አድርጎን ሁላችንን በቤቱ ስለጠራን እግዚአብሔርን እናመሰግነዋለን። ከታላቅ ፍቅሩ የተነሳ ከምህረቱ የተነሳ ብዙ ተደርጎልን በብዙ ምህረት ዛሬ በቤቱ ስለተጠራን እግዚአብሔር በመሐከላችን ስላለ ምስጋናዎቻችንን ሊያይ ጸሎታችንን ሊያደምጥ ሊሰማ በመሐከላችን ስላለ መዝሙር 150 ቁጥር 1 አነባለሁ። ሃሌሉያ! እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር ሁሉ አመስግኑት። እንጸልይ። አምላካችንና አባታችን ሆይ እግዚአብሔር በሰማይ ያለ ስለ ታላቁ ፍቅር ስለ ታላቁ ምህረት እኛን ስላዳንክበት ስለ አንደኛው ልጅህ እናመሰግናለን። ስለወደድከን ስላፈቀርከን እኛን ለማዳን ሰማይ ለቀ ስለመጣ በመሐከላችን ስላለ አመሰግንሃለሁ። እግዚአብሔር ሆይ እንዳናሳዝንህ እንዳንበድልህ አንተ ጠብቀን። የበደልንህም ያሳዘንን ሁሉ ኃጢአት በደሎች ይቅር በለን። በዛሬ ቀን በፊት ስናመልክ ሳለ በእኛ ተደሰትብን፣ በእኛ ደስ ይበልህ። እግዚአብሔር ሆይ ከምህረት የተነሳ እኛም አሜን ብለን መውጣት እንዲሆንልን ሃሌሉያ ብለን መነሳት እንዲሆንልን አንተ አግዘን። በዛሬው ቀን በሚካሄደው በተለያየ ስፍራ ፕሮግራሞችን አንተ በመገኘት መባረክን ባርክ። ስለ ሁሉ እናመሰግንሃለን በኢየሱስ ስም አሜን። በድጋሚ በጌታ የተወደዳችሁ የእግዚአብሔር ልጆች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። በዚህ ቀን እንድንገኝ የረዳን እሱ ነው። ክብር ሁሉ ለሱ ይሁን። ቅድም እህቴ በተናገረችው መሰረት ፓስተር መክት ተስፋዬ ይህን ኃላፊነት ሰጥቶናል። ለ2025 የሚያገለግሉ አገልጋዮችን የሚመርጡ መራጮችን ነው የምንሰይመው። ይህንን ሂደት እንዲያግዙኝ ወንድሜን ብሩክ ዶክተር አለምነህ ወደፊት እንድትመጡ እጠይቃለሁ። ሁለታችሁም ወደፊት ነውልኝ። ፓስተር እንኳን ደህና መጣ። ወደ ቤቱ ነው ዳግመኛ የመጣው። ፓስተር ተነስተ እንደው ጉባኤውን ሰላም እንድትል ፈልጋለሁ። በኋላ ስላለ ግን እንዴት ነው ሰላምታው የምትመልሱት? እንኳን ወደ ቤት መጣ። መልካም ጊዜ። በጣም ጥሩ። ሁሌ የምናደርገው ነው።
7 ሰዎችን እንጠቁማለን። 5 ሰዎችን በድምጽ ብልጫ እንመርጣለን። ይህንን የመጠቆምም እጅም የማውጣት መብቱ ያላቸው የኮተቤ 7ኛ ቀን አድቬንቲስት ቤተክርስቲያን አባላት ናቸው። እንግዶች ካላችሁ የመታዘብ አገልግሎት ትሰጣላችሁ ማለት ነው እና በዚህ መንገድ ነው የሚሆነው። ብሩኬ አለ እዚህ ጋር አንተ በመጻፍ ዶክተር አለምነህ ሂደቱን በመታዘብ ጊዜ ለማዳን ነው። ምን ጠቁማቸው ሰዎች አባላትን የሚያውቁ ቢሆኑ ይመረጣል። እነዚህ 5 ሰዎች ከፓስተራችን ጋር ከፓስተር መክት ተስፋዬ ጋር አንድ ላይ ቁጭ ብለው ጸልየው በ2025 ለኮተቤ 7ኛ ቀን አድቬንቲስት ቤተክርስቲያን በተለያዩ ዘርፎች የሚያገለግሉ አገልጋዮችን ይመርጣሉ፣ ይጠቁማሉ። ሁላችን ለአገልግሎት ተጠርተናል፣ ግን ዲፓርትመንቶችን የሚያስተባብሩ የሚመሩ ሰዎችን ያዋቀራሉና ያንን በአእምሯችን ይዘን ነው ሰዎችን መጠቆም ያለብን። ወደ ሂደቱ እንሂድ። እጅ አውጡ። እጅ ስታወጡ የመጀመሪያዎቹን 7 ሰዎች እቀበላለሁ። ከዛም በኋላ ደግሞ በድምጽ ብልጫ 5ቱን እንወስዳለን። የካሜራው መብራት ስለሚያበራ አይታየንምና ድንገት እጅ ከወጣ ካላየን ጠቁሙናላችሁ። ቶሎ ቶሎ እንበል፣ ግድ የለም ብዙ ምዕመናን ስለማይ ማለት ነው። አንድ ሰው እስኪ ጀምር ነው ይገባኛል። አንድ ሰው ይጀምርልን። ሲስተር እሺ፣ ጋሽ ነመራ አንድ ቶሎ ቶሎ ቦራ እንዴ ጊዜያችን ቶሎ ጨርሰ መሄድ። ዶክተር እሺ፣ አስማማው 2 ኦኬ፣ እሺ፣ ዘሪሁን እሺ፣ 3 ወይዘሮ ራሄል ፊደል 4 ብዙ ብሩኮች አሉ። ብሩክ ዘሪሁን እሺ፣ 5 ልክ ነኝ? 2 ሰው ይቀራል። ወይዘሮ አቶ አለማየሁ ኢንጂነር አለማየሁ እሺ፣ 6 አንድ ሰው ከወጣቶች መካከል ጠቁሙ። ይድነቃቸው 7 ልክ ነው ብሩክ? በጣም ጥሩ። የመጀመሪያውን ስራ በፍጥነት ጨርሰናል። በጣም ነው ማመሰግናችሁ። አሁን ነው እጃችንን ማውጣት የምንችለው 5 ብቻ ነው። ምክንያቱም ከ7 ውስጥ 5ቱን ስለምንመርጥ። ብሩኬ ትጠራለህ ስማቸውን። አቶ ነመራ ቡፋ፣ አቶ አስማማው፣ ዶክተር ዘሪሁን አዋኖ፣ ወይዘሮ ራይል ፊደል፣ አቶ ብሩክ ዘሪሁን፣ አቶ አለማየሁ አብዲሳና እጣት ይድነቃቸው ናቸው። በቆጠራ የሚረዱን ወጣቶች ያስፈልጋሉ። መሀሪና ወደዚህ ወደፊት ናለን። እዛ እድሉ ወደዚህ እንድትመጣ ጠይቃለሁ። አንዳቸው ይሄንን አንዳቸው ይሄንን ዶክተር አለምነህ ከላይ ያለውን ትከታተላለህ። እሺ፣ የመጀመሪያው እሺ፣ አቶ ነመራ ፉፋ 5 ነው እጃችሁን ማውጣት የምትችሉት። እሺ፣ በደንብ ከፍ አድርጉት። ግድ የለም ገና ነው እኮ ሰዓቱ። እሺ፣ እዴ በዚህ ተርታ፣ መሀሪ በዚህ ፕላስት አለፈና ዳግም ቆምኩ እኔ ለምስጋና እነዛ ቀናቶች አለ
እግዚአብሔር ከልሎኝ ከክፉ እነዛ ሌሊቶች አለፉ ምሕረቱ ሸሽጎኝ ከክፉ በጨነቀኝ ጊዜ ወደ አምላኬ ጮኽኩኝ ጩኸቴንም ሰምቶ ፈጥኖ ደረሰልኝ በእኔና በሞት አንድ እርምጃ ሲቀር የምሕረት እጁ ነው የያዘኝ በፍቅር ያመጣኝ በፍቅር እንዴት እሆን ነበር ባይደርስልኝ ከጎኔ ጠላት በዋጠኝ በጠፋው ነበር ያኔ እንዴት እሆን ነበር አለፈና ዳግም ቆምኩ እኔም ለምስጋና እነዛ ቀናቶች አለፉ እግዚአብሔር ከልሎኝ ከክፉ እነዛ ሌሊቶች አለፉ ሸሽጎኝ ከክፉ በጨነቀኝ ጊዜ ወደ አምላኬ ጮኽኩኝ ጩኸቴንም ሰምቶ በእኔና በሞት አንድ እርምጃ ሲቀር የምሕረት እጁ ነው የያዘኝ በፍቅር ያመጣኝ በፍቅር እንዴት እሆን ነበር ባይደርስልኝ ከጎኔ ጠላት በዋጠኝ በጠፋው ነበር ያኔ እንዴት እሆን ነበር ዞር ብዬ ያሰብኩ ላዳነኝ ጸጋ ምስጋና ሰዋለሁ አምላክ አለኝ ይረዳልኝ ገና ሳልነግረው ይረዳል አይኑ እንዳየ የማይፈርድ ለዘላለም ባረገዝኩበት ከፈንታ ልቤ ሞላው በደስታ የዘውትር ዋና ስራዬ ምስጋና ጌታዬ እንደምን ቆያችሁ? እግዚአብሔርን እጅግ አድርገን እናመሰግናለን። በነበረን ቆይታ እግዚአብሔር ረድቶን ዛሬ ደግሞ በድጋሚ እሱ ፊት እንድንሆን ስለረዳን እግዚአብሔር እናመሰግናለን። የምዘምረው መዝሙር ስለ ኢየሱስ ክርስቶስ ስለኛ ስለከፈለው ዋጋ እንድናስብ የሚያደርግ ከዛም በመቀጠል ደግሞ ዋጋችን እስከ መጨረሻው እንደሆነ ያ የሆነበት ምክንያት ደግሞ ሞቶ አለመቅረቱ እና ያንን የሚያመላክት መዝሙር ነው። በሁሉም መዝሙር እግዚአብሔር እንዲታይና እኛም እንድንባረክበት እግዚአብሔር ይርዳን።
አምላኬን ሰቀሉት ሲመቱት ሲተፉበት ይሄን ታላቅ ንጉሥ በመስቀል የዋለው ይሄ ፈጣሪያችን ስቃዩን የቻለው ሩሩ አምላካችን ጌታዬ ተነስቷል፣ ሞትን ድል አድርጎ አሸንፏል። አምላኬ ተነስቷል፣ ሞትንም ድል አድርጎ አሸንፏል። ጌታዬ ተነስቷል፣ ሞትን ድል አድርጎ አሸንፏል። አምላኬ ተነስቷል፣ እኔን ነፃ አውጥቶኛል። አዋቂ ነን ባዮች ሲነሱ የመኖር ትርጉሙን በውኑ ሳያውቁ አምላኬን ከሰሱት በራስ ፍልስፍና ለነሱ ሕይወት ሲል መምጣቱን ረሱና ጌታዬ ተነስቷል፣ ሞትን ድል አድርጎ አሸንፏል። አምላኬ ተነስቷል፣ እኔንም ነፃ አውጥቶኛል። ጌታዬ ተነስቷል፣ ሞትንም ድል አድርጎ አሸንፏል። አምላኬ ተነስቷል፣ እኔንም ነፃ አውጥቶኛል። ተመስገን ጌታዬ፣ ተመስገን አምላኬ፣ ሞቴን ሞተህልኝ፣ ለኔ ግን መዳን ክልኝ። ፍቅር ነህ ኢየሱስ፣ የነገሥታቱ ንጉሥ፣ ሞቴን ሞተህልኝ፣ ለኔ ግን ተስፋውን ክልኝ። ተመስገን ኢየሱስ፣ የነገሥታቱ ንጉሥ፣ ፍቅር ነህ ኢየሱስ፣ ሞቴን ሞተ ለኔ ግን መዳን ሆንክልኝ። የምስራች 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 ጌታችን ተነስቷል፣ ዲያብሎስን አሳፍሯል። አምላካችን ተነስቷል፣ መዳናችን እውን ሆኗል።
በጌታ የተወደዳችሁ የእግዚአብሔር ውድ ቤተሰቦች እንደምን አላችሁ? የእግዚአብሔር የአምላካችን ስም የተመሰገነ ይሁን። እንደገና ዛሬ በፊቱ እንድንሰባሰብ ዙፋኑን ከበን ለሱ እንድንሰግድ እግዚአብሔር ረዳት ስለሆነን ለሕይወታችን ስለተጠነቀቀ ሰላሙንም ደግሞ ስላበዛልን እንዲህ ያለውን የተቀደሰ ጊዜ ስላዘጋጀልን ለአምላካችን ምስጋና ይድረሰው። ስሙ ለዘላለም የተመሰገነ ይሁን። ትንሽ ሰዓቷ አለፍ ስላለች በእኔ ሰዓት አቆጣጠር አሁን 6 ሰዓት ከሩብ ነው። መደበኛው የአምልኮ ሰዓት 6 ተኩል ነው። በ15 ደቂቃ ስብከትን መጨረስ የማይታሰብ ነው። እንግዲህ ለማንኛውም ድካሙ እንዳይሰማችሁ አንዴ ላስቸግራችሁና ከያለንበት ተነስተን ቆም በማለት ድካማችንን ለማራቅ ሙከራ እናድርግ። አንዴ ተነስተን ቀስቀስ ብንል መልካም ነው። ቤተክርስቲያን መርሃ ግብሯን ማድረግ ስላለባት የግድ ነው የተደረገው የጽድቅ መንገድ ነውና የግድ ነው፣ እሱም አስፈላጊ ነው። ስለዚህ ትንሽ ቀስቀስ ብለን ድካሙ እንዲለቀን እንቅልፍ እንዳይሰማን ድብርት እንዳይገዳደረን ጌታ ይባርካችሁ። አመሰግናለሁ። አረፍ ማለት ትችላላችሁ። እግዚአብሔርን ስለናንተ አመሰግናለሁ። እጅግ በስታችሁ አያለሁ። ነባሮች ብዙ አያለሁ። ደግሞም አዳዲስ ፊትም እጅግ ብዙ ነው እያየሁ ያለ። ስለ ኮተቤ ቤተክርስቲያን እግዚአብሔር ይመስገን። እንግዲህ ከ7 ዓመት በኋላ ይመስለኛል እዚህ መድረክ ተመልሼ የመጣሁት። ቤቴ ነው። አቶ ዘሪሁን ሲናገር እንደነበረው ሳገለግልበት የቆየሁበት ቤተክርስቲያን ነው። በ2009 እና 10 እዚህ ሳገለግል ነበር። እግዚአብሔር ከዚህ በነበረኝ አገልግሎት ዘመን በጣም ብዙ ነገር አስተምሮኛል። በጣም ብዙ ልምድ ሰጥቶኛል። ደግሞ በሄድኩበት ቤተክርስቲያን ሌላ በረከትን አዘጋጅቶ ጠብቆኛል። ተሰርቼ የወጣሁበት ቤተክርስቲያን ነው ቀበና። በእጅጉ ከ85% በላይ ተሰርቼ የወጣሁበት ቤተክርስቲያን ነው። እግዚአብሔር ከኔ ጋርም ስለነበር እናንተንም ደግሞ ሲጠብቃችሁ እንደዚህ አብዝቶ ስላገናኘን እግዚአብሔር ይመስገን። ጌታ ይባርካችሁ። ወደ ቃል ክፍለ ጊዜ ነው የሚሄደው። የዛሬው መልእክቴ ርዕስ የሚለው 5 ሰነፍ ቆነጃጅቶች በሚል ነው። እንግዲህ በዚህ ክፍል ውስጥ ማቴዎስ ምዕራፍ 15 ከ1 እስከ 13 ባለው ክፍል ላይ የሚገኝ ነው ክፍሉ ወይም ደግሞ መልእክቱ። በዚህ ውስጥ እንግዲህ ሁሉንም ማየት አንችልም። ነገር ግን አንደኛውን ፓርት ብቻ ለማየት እንሞክራለን። እግዚአብሔር በረዳኝ ያንን መልእክት አቀርባለሁ። መታሰያ ጥቅሱን አንብቤ አጠር ያለ ጸሎት መጸለይ እፈልጋለሁ። እኩለ ሌሊት ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ ይላል። እንጸልይ። ጌታ ሆይ በመካከላችን መገኘትህ ለሁላችን ይሁን። እናይ ዘንድ አይናችን ይብራ፣ እንሰማ ዘንድ ጆሮአችን በኢየሱስ ስም ይከፈት። በአንጻራችን ሰማይ ተከፍቶ መንፈስህ እንደወደደ እንደፈቀደም ሐሳቡንና ባህሪውን በእኛ ውስጥ እንዲተክል በኢየሱስ ስም እጸልያለሁ። ኃይልህ ያቁመኝ፣ ከግራ ከቀኝ ደግፈኝ፣ ቀኝ ደግፋት አቁመኝ። ሁሉን ለክብርህ አስገዛ፣ ክፉውን ከዙሪያችን አርቅ፣ በጌታ በኢየሱስ ስም አሜን። ለመናገር እንደሞከርኩት ክፍሉን የምናገኘው በማቴዎስ ምዕራፍ 25 ከቁጥር 1 እስከ 13 ነው። በዚህ ክፍል ውስጥ ስለ ባህላዊ ሰርግ እናገኛለን ወይም ይናገራል። ስለ ጽሕፈቱ ስለ ሰርገኞች እንቅልፍ ያስነብበናል። ብቻም ሳይሆን ምሳሌው የዘይትን ጥያቄ ያነሳል። ለዘይት ግዢ ወይም ፍለጋ መውጣትን ያሳያል ወይም ያወሳል። ስለ መብራቱ መጥፋትም ይናገራል። ክፍሉ አላውቃችሁም የሚል ቃል ያሰማል። አስደንጋጭ ነው። እዚህ ክፍል ላይ የምናገኘው ሐረግ በስከ መጨረሻ በሩ ተዘጋ ይላል። እነዚህን ሐሳቦች በዚህ ክፍል እናያለን። ሌላም ደግሞ ክፍል አለው። እሱን እንግዲህ በአንድም በሌላም እግዚአብሔር ስለሚናገር በምታነቡትም በሌላም መንገድ እግዚአብሔር ሲናገር የምታገኙት ይሆናል። ለዛሬው ግን አሁን ከተቀስኳቸው ሐሳብ ሳንወጣ ያለውን ለማየት እንሞክራለን። እንግዲህ ስለ ባህላዊ ሰርግ ስናነሳ እሱን በተመለከተ በመካከለኛው ምስራቅ ባሉ በርካታ ቦታዎች
የሰርግ ስነ ስርዓቶች በአብዛኛው የሚከናወኑት ምሽት ላይ ነው። ሙሽራው ከሚዜዎች ጋር ወደ ሙሽሪት ይሄዳል። ቆነጃጅቶቹ ወይም ልጃገረዶቹ ደግሞ በዜማ ያንን ሙሽራ ይሸኙታል። ሙሽሪትም ሙሽራውን ለመቀበል ራሷን አዘጋጅታ ትጠባበቀዋለች። ሙሽራውም ሰርግ ወደ ተዘጋጀበት፣ ሰዎች ወደ ታደሙበት፣ የሰርጉ በዓል ወደሚደረግበት ወደ አባቱ ቤት ይወስዳታል። እነዚህ 10 ደናግልቶች ወይም 10 ቆነጃጅቶች፣ እነዚህ ልጃገረዶች ነጭ ልብስ ለብሰው ደግሞ መብራታቸውን አብርተው ደንበጃን ወይም አነስተኛ ማሰሩን ይዘው ሁሉም የሙሽራውን መምጣት በናፍቆትና በጉጉት ይጠብቃሉ። ታዲያ እንግዲህ ኢየሱስ ክርስቶስ ከተናገራቸው ምሳሌዎች እጅግ ብዙ በርከት ካሉ ምሳሌዎች መካከል ዛሬ የምናየው ምሳሌ ትንቢታዊ መልክ የያዘ ምሳሌያዊ ንግግር ሲሆን በሁለት መደብ የተከፈለ ነው። የመጀመሪያው ብልህ ልጃገረዶች ወይም ልባም ልጃገረዶች የሚባሉ ሲሆን ሁለተኛው ደግሞ ሰነፍ ወይም ሞኝ አሊያም ዝንጉ በሚባል ተብሎ በሚባል ስያሜ የሚጠሩ ናቸው። ወደ ሁለተኛው መደብ ነው ዛሬ የምናመራው። ወደ ሁለተኛው መደብ ስንገባ ክፍሉ በግሪኩ ሞራይ ይላቸዋል። እነዚህን ዝንጉ ወይም ደግሞ ሰነፍ በሚል ስያሜ የሚጠራቸው ሴቶች ልጃገረዶች፣ ሞኝ፣ ሰነፍ ወይም ደናግል ተብለው የሚጠሩ እነዚህ ሴቶች እነሱን ለመግለጽ የገባው ቃል ቅድም ለመግለጽ እንደሞከርኩት ጥቅም ላይ የዋለው ቃል ሞራይ የሚል ሲሆን በማቴዎስ ምዕራፍ 5 ቁጥር 13 ሞራይ የሚለውን ቃል በመጠቀም በተለምዶ ከንቱ የሚል ትርጓሜ ተሰጥቶታል። ታዲያ እንግዲህ እነዚህ የተገለጹበት ቃል ሞራይ የሚለው ወይም ደግሞ በእንግሊዘኛው ፎሊሽ ይላቸዋል። እንዳልኩት ሞኝ፣ ሰነፍ ወይም ዝንጉ ተብሎ ሊተረጎም ይችላል። እነዚህ ሴቶች ወይም ሁለተኛው መደብ አንስተን ስንመለከት ያላቸውን ባህሪ ለማጥናት ሙከራ ስናደርግ ኢየሱስ በምሳሌው ሊገልጸው የወደደውን ሐሳብ ለማግኘት ስናጠና ምን አይነት ባህሪ ያላቸው? የመጀመሪያ ቃሉን በጥንቃቄ የሚሰሙ ናቸው። ቃሉን የሚቀበሉም ናቸው። ነገር ግን ከራሳቸው ጋር ማዋሃድ ያቅታቸዋል። የቃሉ ኃይል በህይወታቸው አይሰራም ወይም ተጽዕኖ አያመጣም። ይህንን ሐሳብ ማንነታቸውን ይበልጥ ለመግለጽ እግዚአብሔር እንደዚህ ይላል በሕዝቅኤል 33 ቁጥር 31 ላይ ሁል ጊዜ እንደሚያደርጉት ሕዝቤ ወዳንተ ይመጣሉ፣ ቃሌን ለመስማት ከፊትህ ይቀመጣሉ፣ ነገር ግን አይፈጽሙትም። በከንፈራቸው ብዙ ፍቅርን ይገልጣሉ፣ ልባቸው ያረፈው ግን ተገቢ ባልሆነ ጥቅም ላይ ነው ይላል። እነዚህ ሰዎች ብዙ ፍቅር እንዳላቸው ይገልጻሉ፣ ኢየሱስን እንደሚወዱት ይናገራሉ፣ ለክርስቶስ ልዩ ቦታ እንዳላቸው ያሳውቃሉ፣ እምነት እንዳላቸውም ይናገራሉ። እናም ቃሉን ለመስማት ይመጣሉ፣ ቃሉንም ይቀበሉታል። ይተገብሩት ዘንድ ግን ቃሉን ከህይወታቸው ጋር ማዋሃድ ያቅታቸዋል። የቃሉ ኃይል በህይወታቸው ተጽዕኖ አያመጣም ወይም እነሱን አይለውጥም። ስለዚህ ባህሪያቸው መስማት፣ መቀበል፣ ከዛ ያለፈ ግን በህይወታቸው ተግባራዊ መሆን የማይችል ማንነት አላቸው። በሰነፎች ቆነጃጅት የተመሰለው ክፍል የሚያመላክቱት ምን አይነት ሰዎችን ነው? ጥራዝ ነጠቅ ዕውቀት ያላቸው ሰዎችን ወይም አዋቂ መሳይ የሆኑ ሰዎችን የሚወክል ማንነት አላቸው። በሆነ ስራቸው ረክተው የተቀመጡ ናቸው። እግዚአብሔርን አያውቁትም፣ ከእርሱ ጋር እውነተኛ ግንኙነት የላቸውም።
ባህሪውንም አያጠኑትም ወይም አይለማመዱትም። መንፈስ በሰው ልብ ውስጥ እንደፈቀደና እንደምኞቱ ሲሰራ በሰው ልብ ውስጥ ሲሰራ አዲስ ማንነትን አዲስ ባህሪን በሰው ልብ ውስጥ ይተክላል። በእነዚህ ሰዎች ህይወት ግን መንፈስ ያን ማድረግ ሳይችል ቀርቶ ታያላችሁ በእነሱ ህይወትና ማንነት። በእርግጥ በሰው መንፈስ ያለውን ማን ሊያውቀው ይችላል? በእግዚአብሔር ልብ ውስጥ ያለውን የእግዚአብሔር መንፈስ ከሚያውቀው በቀር ሌላ ማንም እንደማያውቅ እንዲሁ ደግሞ የነሱ ማንነትም የሚታወቅ አይደለም ከእግዚአብሔር መንፈስ ውጪ። የትንቢት መንፈስ እንዲህ ይናገራል። ሰነፎቹ በዚህ ምድር ኑሯቸው ከክርስቶስ ጋር ወዳጃዊ ግንኙነት አልመሰረቱም። በመሆኑም በሰማይ ለሚገኘው ደስታ እንግዶች ይሆናሉ ወይም ለዛ ደስታ ባዕድ ይሆናሉ። እነዚህ ሰዎች የሰማይን ቋንቋ ስለማያውቁ በዛ ለሚገኘው ደስታ እንግዶች ይሆናሉ ይላል የትንቢት መንፈስ። እንግዲህ ከመንፈስ ቅዱስ ጋር ወዳጃዊ ግንኙነት መመስረት ሲገባው እየተቻለ ያንን ችላ ማለት በሰርጉ ድግስ በመገኘት ከሚደሰቱት መካከል እንዳንሆን ሊያደርገን ይችላል። የክርስቶስ ምሳሌያዊ ትምህርቶች ገጽ 229 ላይ ታገኙታላችሁ ሐሳቡን። ወደ ክፍሉ እየዘለቅን ስንገባ የሚቀጥለው ሐሳብ የምናነሳው የሰርገኞቹን እንቅልፍ ነው። የታዳሚዎችን ማንቀላፋት ነው የምታገኙት። ማቴዎስ ምዕራፍ 5 ቁጥር 5 ላይ እንደዚህ ይላል፣ ሙሽራው በዘገየ ጊዜ ሁሉ ደናግል እንቅልፍ አላቸው ተኙ ይላል። እነዚህ ቆነጃጅቶች ወይም እነዚህ ደናግሎች አሊያም 10 ልጃገረዶች ሙሽራውን በመጠበቅ ላይ ሳሉ አንዱ ሰዓት በሌላኛው ሰዓት እየተተካ ሲሄድ እውነት ለመናገር ሙሽራው ዘግይቷል። እውነት ለመግለጽ እጅግ በጣም ሙሽራው ዘግይቶ ነበር። ስለዚህ በመጠባበቅ ላይ ያሉ እነዚህ ታዳሚዎች እንቅልፍ አላቸው። ስለዚህ ተኙ። ታዲያ ይህ እንቅልፍ ምንን ያሳያል? ምንን ይወክላል? እኛ ምን ማድረግ እንዳለብን የቅስቀሳ ድምጽ ወይም ደግሞ የምልከታ አቅጣጫ ምን ይሰጠናል? የቆነጃጅቱን እንቅልፍ ስንመለከት የሚያሳየው የኔና የናንተን መንፈሳዊ ድካም፣ መንፈሳዊ እንቅልፍ እንዲሁም ደግሞ መንፈሳዊ ድንዛዜ አልፎም መንፈሳዊ ሞትን የሚያሳይ ምሳሌያዊ ትምህርት ነበረ። እነዚህ ኢየሱስ ትንቢታዊ ቅርጽ በያዘው ምሳሌያዊ ንግግሩ ውስጥ የጠቀሳቸው ሁለቱ መደቦች በተለይ አንደኛው ሙሉ በሙሉ በቤተ ክርስቲያን ውስጥ ሊከሰት ያለውን ለማመልከት ያስቀመጠው ምሳሌያዊ ትምህርት ነበረ። ስለዚህ ምን ያስፈልገናል? እንዲያ ከሆነ ትርጓሜው ፍቺው እንደዛ ከሆነ የኛን ድካም፣ እንቅልፍ፣ ሞት፣ መንፈሳዊ እንቅልፍና ሞት የሚያሳይ ከሆነ ምንድነው ማድረግ የሚጠበቅብን? መነቃቃት ያስፈልገናል። ከሞት መንፈስ መንቃት አለብን። ልንነቃቃ ተሐድሶ ያስፈልገናል። መነቃቃት ያስፈልገናል። እነዚህን ተግባራት እንድንፈጽም ዛሬ እግዚአብሔር ሊናገረን ወዷል። ወንድሞቼና እህቶቼ መንፈሳዊ ህይወት መታደስና መነቃቃት ይጠበቅበታል፣ ያስፈልገዋል። አእምሮና ልብን የሚያነቃ ኃይል ያስፈልጋል። ከመንፈሳዊ ሞት የሚቀሰቅስ የመንፈስ ቅዱስ ኃይል ያስፈልጋል። ያ መንፈስ ሊመጣ ያስፈልገዋል። ካልሆነ ከደከምንበት፣ ከወደቅንበት፣ ከሳልንበት መንቃት የማይታሰብ ይሆናል። ያ የትንቢቱ አካል መፈጸሚያ እንሆናለን። የአካሉ ትንቢቱ አካል ይለብሳል በእኔ በእናንተ ህይወት። ያ እንዳይሆን ግን መንቃት ያስፈልገናል። የሞተውን የሚቀሰቅሰው ያ የህይወት መንፈስ የእግዚአብሔር መንፈስ ነው። ያን መንፈስ የሰው ልጆች ዛሬ መፈለግ አለባቸው። ገና ወደ ውስጡ ስንገባ የሚያነሳ ብዙ ሐሳብ አለ። ወንድሞቼና እህቶቼ ተሐድሶ ያስፈልገናል። ተሐድሶ ማለት እንደገና ያስተሳሰብ፣ ያስተያየት፣ የተግባርና የልምድ ለውጥ ማድረግ ማለት ነው። ቤተክርስቲያን እንዲህ አይነቱን የለውጥ ሂደት መከተል ያስፈልጋታል። ባይሆን ግን አደጋ ይከባታል። ወንድሞቼና እህቶቼ
ታድሶ ከመንፈስ ቅዱስ መነቃቃት ጋር ካልተገናኘ በስተቀር የጽድቅ ፍሬ በህይወት ሊገኝ አይችልም። ስለዚህ ታድሶና መነቃቃት ሁለቱ በአንዱ ሰው ህይወት ውስጥ መገኘት ወሳኝ ተግባር ይሆናል። ጳውሎስ በአንደኛ ተሰሎንቄ ምዕራፍ 6 ቁጥር 5 ላይ እንዲህ ይለናል። እንንቃ ይላል። ማንቃት ይፈልጋል። በመልእክቱ ጳውሎስ በመልእክቱ እንዲህ ሲል ይናገራል። እንግዲህ እንንቃ፣ ራሳችንን እንግዛ እንጂ እንደሚያንቀላፉት እንደሌሎች አንሁን ይላል። አው ቁጥር 8 አለፍ ብሎ እንዲህ ይላል። እኛ ግን የቀን ልጆች ስለሆንን እምነትን፣ ፍቅርን እንደ ጥሩር ለብሰን የመዳንን ራስ ቁር ደፍተን ራሳችን በመግዛት እንኑር ይላል። ክብር ለጌታ ይሁን። እምነትንና ፍቅርን እንደ ጥሩር ለብሳችሁ ይላል። ነቅታችሁ ኑሩ ይላል። ፍቅርን እንድንለብስ እግዚአብሔር ይርዳን። እርቃናችን ከመታየት እግዚአብሔር ያውጣን። ለላዶቄ የተሰጠው መልእክት እንድንቀበል፣ እርቃናችን እንዳይገለጥ የክርስቶስን የጽድቅ ልብስ እንድንለብስ፣ ፍቅሩን እንድንጎናጸፍ፣ በዚህም መንገድ የጠላትን ፍላጻ እንድንመክት፣ በእርግጥ በጽድቁ እንድናመልጥ እንድንሸፈን እግዚአብሔር በጸጋው ይርዳን። ወንድሞቼ የመዳንን ተስፋ እንደ ቁር ደፍተን ይላል። ራሳችን ገዝተን እንኑር ይላል። ስለዚህ ወንድሞቼና እህቶቼ ይህንን የመዳንን ተስፋ እንዳንቀማ፣ እሱን ይዘን ወደፊት እንድንገሰግስ፣ እንደ ቁር እንድንደፋ። እነዚህ ጥሩር የተባሉ መከላከያ መሳሪያዎች ናቸው። የኛ መከላከያ መሳሪያ መንፈሳዊ ነው። የእምነት ኃይል ነው። በእምነት የሚገለጥ ኃይል ነው። ከጠላት የሚመጣውን ፍላጻ መመከት የምንችልበት የክርስቶስ ፍቅር ነው። የኛ እርቃን እንዳይገለጥ የፍቅሩ ልብስ፣ የጽድቁ ልብስ ነው የሚሸፍነን። ያንን ልንይዝ ያስፈልጋል። ታዲያ ወደ ታሪኩ ውስጠኛ ክፍል እየዘለቅን ስንሄድ፣ ወደ ውስጡ እያለፍን ስንመጣ 5 ሰነፎች ቆነጃጅት መብራታቸው ጠፋ ይላል። በጣም የሚገርም ነውና እነዚህ እንደ እውነቱ ከሆነ 10 ቆነጃጅት ሁሉም የክርስቶስን ዳግም ምጽአት የሚጠብቁ ናቸው። ግን በሚያሳዝን መልኩ ከ10 መካከል 5ቱ የተዘጋጁ አልነበሩም። በእነዚህ በ5ቱ ሰነፍ ሴቶች ህይወት የሚከሰተውና የሚከናወነውን ሲገልጽ ስለ መብራታቸው ሲናገር ቃሉ እንደዚህ ይላል። የቃሉ እውነት ቀስ በቀስ ከነርሱ ይጠፋል። የቃሉ ኃይል በህይወታቸው እንዲሰራ አይፈቅዱም። ከወንጌል ኃይል የተለዩ ይሆናሉ፣ መብራታቸውም ይጠፋል። እግዚአብሔር ከእንደዚህ አይነት ውርደት፣ ከእንደዚህ አይነት ውድቀት ይጠብቀን። የበራላቸው የእውነት ዕውቀት ነው ምን እያለ ሄደው እየጠፋ የሄደው እየደበዘዘ የሄደው። የቃሉ ኃይል በህይወታቸው እንዳይሰራ ከቃሉ ኃይል እየተለዩ ነው የወጡት እነዚህ ሰነፎች። 5ቱ ሰነፎች በጣም የሚገርም ነው። እርሱን በመታመንና እርሱን በመመልከት እንዴት መመላለስ እንዳለባቸው ምንም አያውቁም። ማለት የእምነት ልምምድ የላቸውም። ያለማመንን ተራራ የሚያፈርሱበት የእምነት ልምምድ የላቸውም። ማዕበሉን ጸጥ የሚያደርጉበት፣ በሚፋጭ እሳት ውስጥ የሚያልፉበት የእምነት ልምምድ የላቸውም። የኢየሱስ እምነት በእነሱ ህይወት ውስጥ የለም። በሚነሳው ማዕበል የሚንበረከኩ ናቸው። ትጥቃቸው ተፈቶ ለጠላት ለምርኮ እጃቸውን የሚዘረጉ ናቸው። እግዚአብሔር ከእንደዚህ አይነት ህይወት ይጠብቀን። ስለ ክርስቶስ መነቀፍን፣ ስለ ክርስቶስ መዋረድን፣ ስለ ክርስቶስ መሰደብን፣ ስለ ክርስቶስ መታሰርን፣ ስለ ሕያው ቃል ምስክርነት መስጠትን ልምምዱ የላቸውም። ያን እንድናደርግ እግዚአብሔር ይርዳን። ወንድሞቼና እህቶቼ እንዲህ ያለው ህይወት በእኔ በእናንተ እንዳይከናወን እንዳይከሰት ዛሬ ሊያነቃን ይወዳል ጌታ። ሊያስነሳን ይፈልጋል። ሊያስነሳን እውነት እላችኋለሁ እግዚአብሔር ለትልቅ ነገር ያውም የዚህ የእውነትን ዕውቀት ጽንሰ ሐሳብ በመንፈሱ ኃይል በእኛ ህይወት እንዲሰራ ሲሰራም እንድናይ ይፈልጋል። እንደዚህ አይነት ሰዎችን ይመረምራል የእግዚአብሔር መንፈስ በዚህ ጉባኤ መካከል ብዙዎችን እንደሚያስነሳ አምናለሁ። ታላቁን የወንጌል ጩኸት ወደፊት ይዘው የሚራመዱ እግዚአብሔርን የሚፈልጉ ስለ ሕያው ምስክርነት የሚቆሙ ራሳቸውን የካዱና ዝናቸውን የጣሉ እግዚአብሔር በዚህ መካከል እንደሚያስነሳ አምናለሁ።
ወንድሞቼና እህቶቼ እነዚህ ሰዎች ግን በእምነት ኢየሱስን መከተል የተሳናቸው ሰዎች ናቸው። እንዴት ኢየሱስን እየተመለከቱ መጓዝ እንደሚችሉ የማያውቁ ናቸው። ታዲያ ለእግዚአብሔር ያላቸው አገልግሎት ሲታይ እየተበላሸ እየዘገጠ የሚሄድ ነው። ብርሃናቸው በዓለም ጨለማ እየተዋጠ የሚሄድ ነው። የትንቢት መንፈስ ሪቪው ኤንድ ሄራልድ ከሚለው ኦገስት 1918 ላይ ከታተመው መጽሔት ላይ ታገኙታላችሁ። በሰነፎች ቆነጃጅቶች የተመሰለው የቤተ ክርስቲያን ሁኔታ የላዶቂያ ሁኔታ እንደሆነ ይናገራል የትንቢት መንፈስ። ጨምሮ ደግሞ ሴሌክትድ ሜሴጅ በሚለው ቮሊዩም 2 ላይ ገጽ 66 በእንግሊዘኛው እንዲህ ይላል። በሰነፍ ሴቶች የተመሰሉት የላዶቂያ መልእክት ታላቅ ብርሃን ኖሯቸው፣ እደግመዋለሁ፣ የላዶቂያ መልእክት ታላቅ ብርሃን ኖሯቸው በብርሃኑ ያልተመላለሱትን የሰባተኛው ቀን አድቬንቲስት ቤተክርስቲያንን የሚመለከት ነው። ንስሐ ካልገቡ በስተቀር ካፉ ይተፋሉ ይላል የትንቢት መንፈስ። ወንድሞቼና እህቶቼ እምነት እንዳላቸው አጥብቀው ይናገራሉ፣ ነገር ግን የመሪያቸውን ዱካ መከተል የተሳናቸው ናቸው ይላል። ስለዚህ የመሪያችን ዱካ እንድንከተል ያስፈልጋል። እሱን ልናየው ያስፈልጋል። በእምነት ልንከተለው ያስፈልጋል። የበራልንን ብርሃን በእኛ ህይወት ሲሰራ፣ ተጽዕኖ ሲያሳድር፣ ተግባሩ ሲገለጥ፣ ፍሬው ሲፈራ መታየት ያስፈልጋል። እንዲያውም ቀጥሎ እንዲህ ይላል ቴስቲሞኒስ ቮሊዩም 1 ላይ በገጽ 188 ላይ ለብ ያሉ ሃይማኖተኛ ነን ባዮች ስሙን በጭራሽ ባይጠሩት ለጌታ ደስ የሚያሳይ በሆነ ነበረ። የኢየሱስ ታማኝ ተከታዮች ለሆኑ እነዚህ ዘወትር ሸክም ናቸው፣ ለአዳዲሶቹ ደግሞ እንቅፋቶች ናቸው ይላል። ታዲያ ምንድነው የምንማረው ከዚህ ክፍል ላይ ወንድሞቼና እህቶቼ? በምሳሌው እንደተጠቀሰው በአሁኑ ዘመንም እንዲሁ ነው። የመጠበቂያው ጊዜ ይራዘማል፣ እምነት ይፈተንና ይዳከማል። ሙሽራውም እየመጣ ነው፣ ወጣችሁም ተቀበሉት የሚል ጥሪ ድምፅ ሲሰማ ብዙዎች ያልተዘጋጁ ሆነው ይገኛሉ። ታዲያ ምክሩ ምንድነው? በሉቃስ ምዕራፍ 12:35 ወገባችሁ የታጠቀ መብራታችሁ የበራ ይሁን ይላል። እንድናበራ ብርሃናችን በጨለማው ዓለም ላይ በርቶ እንዲታይ ብርሃኑን እንድናበራ በብርሃኑ እንድንደምቅ እግዚአብሔር ይርዳን። በወንጌል ብርሃን መድመቅ ይሁንልን። በቅድስናው ማንነት መዋብ ይሁንልን። ለብዙዎች መድረስ የምንችልበትን ጸጋ መቀበል ይሁንልን። ምዕራፍ 25 ቁጥር 8 እና 9 እንዲህ ይላል። ክፍሉ የዘይት ስጡን ጥያቄ ሲያነሳ ተሰማላችሁ። ጥያቄ ያነሳል። ዝንጎቹ ወይም ሰነፎቹ አስተዋዮቹን መብራታችን ሊጠፋብን ስለሆነ ዘይታችሁን ስጡን አሏቸው፣ ወይም ከዘይታችሁ ስጡን አሏቸው። አስተዋዮቹ ልጃገረዶች ግን መልሰው ያለን ዘይት ለኛም ለናንተም ላይበቃ ስለሚችል ሄዳችሁ ከሻጮች ምን አድርጉ? ለራሳችሁ ግዙ አሏቸው። ምን ማለት ነው ይሄ? በጣም የሚገርም ነው። ምን ማለት እንደሆነ ልግለጸው። ወደ አንድ ጎረቤት ሄደህ እባክህን ባህሪህን አውሰኝ ካልሆነ ግን መጥፋቴ ነው እንደማለት ነው። ነገር ግን እውነታው ግን እንዲህ ነው ወንድሞቼና እህቶቼ። ማንም ሰው ለሌላው ሰው መንፈስ ቅዱስን መቀበል አይችልም። ማንም ሰው ለሌላው ሰው መንፈስ ቅዱስን መስጠት አይችልም። ማንም ሰው ለሌላው ሰው ማመን አይችልም። ማንም ሰው ለሌላው ሰው የመንፈስ ቅዱስ ፍሬ የሆነውን ባህሪ አሳልፎ እንደ ቤት ዕቃ ማዋስ አይችልም። ወንድሞቼና እህቶቼ ባህሪ ካንዱ ወደ ሌላ የሚተላለፍ ነገር አይደለም። እግዚአብሔር አንድን ሰው ከታላቁ መምህር የተማረውን በፈተና ውስጥ በትዕግስት ያለፈበትን ባህሪውን በከባድ ልምምድ ያሳደገ እምነቱን ወይም ደግሞ ያለማመን ተራሮችን የናደበትን ልምምዱን
ለሌሎች እንዲሰጥ እግዚአብሔር አይጠይቀውም። ያ የራሱ ነው፣ ቅርሱ ነው። ወደ ሰማይ ስንሄድ የምናተርፈውና ጥለነው የማንሄደው ሌላውን ሁሉ ስንተው ይዘነው የምንሄደው በዝማሬ ጸጋ ስጦታ የምንዘምርበትን አገልግሎትና በህይወታችን የተለማመርነውን የክርስቶስን ባህሪ እሱን ነው አትርፈን ከምድር የምንሄደው። ሌላው ሁሉ ይቀራል። ይህንን አሳልፈን መስጠት አንችልም። በክርስቶስ የምናገኘውና የምንለማመደው እንጂ የምንዋዋሰው አይደለም። ወንድሞቼና እህቶቼ ሐሳቤን ማፍጠን ይኖርብኛል። እቀጥላለሁ። ዘይቱን ፍለጋ እነዚህ ሴቶች ሊገዙ ሄዱ ይላል። እንዴ በነገራችን ላይ ባህሪ የሚሸጥም የሚገዛም አይደለም። እሱ የሱቅ ዕቃ አይደለም። ባህሪ የምንለማመደው የራሳችን ሆኖ እስክንቀረጽበት ድረስ የምንሰራበት ውጤት እንጂ እንደ ሱቅ ዕቃ የምንገዛው ወይም የምንሸጠው ሊሆን አይችልም። ሕዝቅኤል እንዲህ ሲል ይመሰክራል። በሕያውነቴ እምላለሁ ይላል እግዚአብሔር። በሕያውነቴ እምላለሁ ይላል ጌታ እግዚአብሔር። ኖ ዳንኤል እንዲሁም ደግሞ ኢዮብ በምድሪቱ ቢኖርባት እንኳን በጽድቃቸው ራሳቸውን ብቻ ያድናሉ እንጂ ሴትና ወንድ ልጆቻቸውን አያድኑም ተብሎ ተጽፏል። ስለዚህ የጽድቅ ስራቸው የራሳቸው ባህሪ ራሳቸውን ብቻ ያድናል እንጂ ልጆቻቸውን እንኳን ሊያድን ሊታደግ አይችልም። አዎ እንግዲህ የእውነት ዕውቀት ጥቅሱን መናገር እፈልጋለሁ። ሕዝቅኤል 14:20 ነው አሁን የተናገርኩት። 5ቱ ሰነፎች ሴቶች ግብዞች አይደሉም። ሌላው በጣም የሚገርም ነው። እነዚህ ሴቶች ግብዞች አይደሉም። ምኖች ናቸው? እነዚህ ሴቶች ይልቁንም ለእውነት ትልቅ ስፍራ የሚሰጡና በእውነት ዕውቀት የሚደሰቱ እውነትን ለማያምኑ ሁሉ የሆነ መስህብነት ያላቸው ናቸው። በእውነት ዕውቀት የሚደሰቱ ናቸው። መስህብነት ያላቸው ናቸው ለሚመለከታቸው ሰዎች። እንግዲህ ይህን ሁሉ ስንናገር እግዚአብሔር በቃሉ ይህንን ሲያስቀምጥ በትንቢት መንፈስ በቃሉ በትንቢታዊ መልክ ባለው ምሳሌ ኢየሱስ ሲናገር በቃሉ መነጽር ህይወታችንን እንድናየው ራሳችንን እንድንመዝነውና ከዛ እንድንወጣ ራሳችንን ለሱ እንድናስረክብ የሚጋብዙ ድምጸት አላቸው። ታዲያ ወንድሞቼና እህቶቼ የእውነት ዕውቀት ያለ መንፈስ ቅዱስ ምንም አያደርግም። የእውነት ጽንሰ ሐሳባዊ ዕውቀት ያለ መንፈስ ቅዱስ ልብን አያነቃም፣ ህሊናን አይቀሰቅስም ወይም አይለውጥም። እንዲህ ይላል፣ በመንፈስ ቅዱስ ያልታጀበ የእውነት ጽንሰ ሐሳባዊ ዕውቀት ነፍስን አያነቃም፣ ልብን አይቀድስም። መንፈስ ቅዱስ በእነሱ ላይ እንዲሰራ ራሳቸውን አልሰጡም። በዓለቱ በክርስቶስ ላይ መውደቅና ባህሪያቸው እንዲሰባበር አይፈቅዱም። ታዲያ ይህንን አስመልክቶ ኢየሱስ ሲናገር ማቴዎስ ምዕራፍ 21 ቁጥር 44 ላይ በዚህ ዓለት ላይ የሚወርቅ ምን ይሆናል? ይሰባበራል። ዓለቱ የሚወርቅበት ግን ምን ይሆናል? ይደቃል ወይም ይፈጫል ይላል። ባህሪያችን እንዲሰባበር በዓለቱ ላይ መውደቅ ይሁንልን። ዓለቱ ከሚወርቅባቸው ሳይሆን እኛ በዓለቱ ላይ መውደቅ ይሁንልን። አሮጌው ባህሪያችን ተቆራርጦ ተሰባብሮ ወድቆ መሰራት አዲሱ ማንነት ከዚያ መውጣት እንዲችል እግዚአብሔር ያግዘን። አዎ ወንድሞቼና እህቶቼ እነዚህ ሴቶች ዘይቱን ፍለጋ ሄዱ ይለናል በቁጥር 10 ላይ። ምክንያቱም በቁጥር 3 ላይ እንደዚህ ይላል፣ ዝንጎቹ መብራት ይዘዋል፣ መጠባበቂያ ዘይት ግን አልያዙም ነበረ። ባዶ ማሰሮ ይዘው ተገኙ። ከባዶ ማሰሮ ይጠብቀን፣ ማሰሯችንን በዘይት ይሙላልን። ዛሬ መንፈሱን ይስጠን። በምንሰማው ቃል ላይ ቃሉ ሲናገር ወንጌሉ ሲናገር ጳውሎስ መናገር ሲጀምር ቃሉን በሰሙት ላይ የእግዚአብሔር መንፈስ ወረደ እንደሚል በምትሰሙት በእናንተ ላይ የእግዚአብሔር መንፈስ መውረድ ይጀምር። በኢየሱስም የእግዚአብሔር መንፈስ በእናንተ ላይ ይሁን። ወንድሞቼና እህቶቼ ዘይቱ እንደምናውቀው የመንፈስ ቅዱስ ተምሳሌት ነው። ሰነፎቹ መንፈስ ቅዱስን ፍለጋ የጀመሩት ከረፈደ በኋላ ነው። ጊዜ ካለፈ በኋላ ነው። ነገሮች ከተደመደሙ በኋላ ነበረ ፍለጋ የጀመሩት። አዎ ያ መንፈስ እንዲኖራቸው አጥብቀው ፈለጉት፣ ግን አላገኙትም። እድሉ ተዘግቶባቸው ነበር። ቀን ሳለ ያንን መንፈስ ዛሬ እንፈልገው። ጊዜ ሳለ በዚያ መንፈስ መሞላት አለብን። አዎ ሁሉ የሚፈልጉ ቢሆን ኖሮ ሁሉ በመንፈስ ቅዱስ በተሞሉ ነበር። የመንፈስ ቅዱስን አስፈላጊነት እንደ ትንሽ ነገር በሚቆጠርበት ቦታ ሁሉ በሚታይበት ቤተክርስቲያን ሁሉ መንፈሳዊ ድርቀት፣ መንፈሳዊ ጨለማ፣ መንፈሳዊ ድካምና ሞት ይኖራል በዚያ ስፍራ።
ለመጨረሻው አስጨናቂ ጊዜ መዘጋጀት ገጽ 67 ላይ ዋጋ የሌላቸው ነገሮች ትኩረት በሚያገኙበት ጊዜ ሁሉ ለቤተክርስቲያን እድገትና ብልጽግና ሌሎችንም በረከቶች ሁሉ የሚያመጣው መለኮታዊ ኃይል ምንም እንኳን ያለ ገደብ ተትረፍርፎ የቀረበ ቢሆንም የመንፈሱ ኃይል እጦት የባርኮቱ ኃይል እጥረት በዚያ ቤተክርስቲያን ይታያል። ለመጨረሻ አስጨናቂ ጊዜ ገጽ 67 ላይ እስከ መጨረሻ የመልእክቱ ክፍል መደምደሚያ ሐሳብ እንዲህ ይላል። አዎ በሩ ተዘጋ ይላል። በማቴዎስ ምዕራፍ 25 ቁጥር 10 ላይ ሊገዙ በሄዱ ጊዜ ሙሽራው ምን ሆነ? መጣ። እነዛ ተዘጋጅተው የነበሩ 5 ቆነጃጅቶች ምን አደረጉ? ከበጉ ጋር ወደ በጉ ሰርግ ራት ገቡ። ወደዛ ደስታ ተካፋይ ሆኑ በመግባት። ከዛ በኋላ ቁጥር 11 ላይ ጌታ ሆይ ጌታ ሆይ በሩን ክፈትልን አሉት። ኢየሱስ ግን እነዚህ ሴቶች ያልጠበቁት ተቃውሞ ነበር የገጠማቸው። ያላሰቡት ተቃውሞ ነበር የገጠማቸው። አዎ ቁጥር 12 ላይ እንደዚህ አላቸው ኢየሱስ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው። እንዴት አስፈሪና አስደንጋጭ ነው። በእርግጥ ወንድሞቼና እህቶቼ ልብ ብላችሁ እንድትሰሙኝ ይፈልጋለሁ። ጌታ የእርሱ የሆኑትን ያውቃቸዋል፣ አይዘነጋቸውም። ነገር ግን አንድ ምስጢር አለ ወንድሞቼና እህቶቼ። በመንፈስ ቅዱስ ለመሞላት የማይፈቅደውን ማንም ቢሆን ጌታ ኢየሱስ አያውቀውም። እንዲህ ተብሎ በሮሜ ምዕራፍ 8 ከቁጥር 8 እስከ 9 እንዲህ ተብሎ ተጽፏልና አዎ በስጋ የሚመሩት እግዚአብሔርን ደስ ሊያሰኙት አይችሉም። የእግዚአብሔር መንፈስ የሌለው እርሱ የእርሱ ወገን አይደለም ተብሎ ተጽፏል። የእግዚአብሔር መንፈስ የሌለው የክርስቶስ ወገን አይደለም። የእግዚአብሔር መንፈስ የሌለው የእግዚአብሔር ወገን ሊሆን አይችልም። ስለዚህ በመንፈሱ የማይሞሉትን ኢየሱስ አያውቃቸውም። እግዚአብሔር ይርዳን። በመንፈሱ ለመሞላት በመንፈሱ ለመጠመቅ በመሰዊያችን ሁሉ ጊዜ ፊቱን መፈለግ ይሁንልን። ያንን ስናደርግ የእግዚአብሔር መንፈስ ይጎበኘናል። የትም መሄድ አይጠበቅብንም። በቤታችን በጓዳችን በመሰዊያችን እንጠብቀው። ሁሌ መሰዊያችን እሳቱ አይጥፋ ይንደድ። ያን ያገኘናል። ሌላ ሰው ያደርገናል። የመንፈሱ ሙላት ያገኘናል። እቤት አያስቀምጠንም፣ ወደ አደባባይ ያወጣናል። በሕዝብ ፊት ሁሉ ሊያቆመን ይችላል። የሐሳቡ መፈጸሚያ የዕቅዱ መከናወኛ አድርጎ ያቆመናል። አዎ ጌታ ግን በሉቃስ ምዕራፍ 13 ቁጥር 26 ላይ ማን እንደሆናችሁና ከወዴት እንደመጣችሁ አላውቅም ሲላቸው ሰነፎቹ እንዲህ ይሉታል። የሚገርም ነው። ካንተ ጋር አብረን በልተናል፣ ካንተ ጋር አብረን ጠጥተናል፣ በአደባባዮችህ አስተምረህናል ትላላችሁ። በማቴዎስ 22:14 የተባለው ትንቢት በእነዚያ ሰነፎች ሕይወት ላይ ይፈጸማል። አዎ እርግጥ ነው። በእንዲህ ያለው መስዋዕት፣ በእንደዚህ ያለው መሰዊያ ስፍራ፣ በእንደዚህ ያለው መድረክ የሚካፈሉ ናቸው። ቃሉንም የሚሰሙ ናቸው። እሱ አስተምሯቸዋል፣ ሰምተውታል። መተግበር ነው ተስኗቸው የተገኙት። ስለዚህ አስተምረህናል፣ ከማድህ አብረን ቆርሰን በልተን ጠጥተናል፣ ለምን አላውቃችሁም ትለናለህ ነበር ያሉት። ትንቢት አካሉን በእነሱ ለበሰ፣ ወይም ትንቢቱ አካል ለበሰ በእነሱ ላይ። ስለዚህ ወንድሞቼና እህቶቼ ዛሬ ቀን ሳለ እንድንጠቀም ይህንን ሕይወታችን ለሱ እንድንሰጥ በመሰዊያው እንድንጠብቀው በጸሎት እሱን እንድንፈልገው በመንፈሱ ሁሌ እንድንጠመቅ የመንፈሱ ሙላት በሕይወታችን እንዲሆን ባድጋችንን እንዲሞላ ጥሪ ያደርግልናል። ሰነፎቹ ወደ ጨለማ ተጣሉ ይላል። በጣም የሚገርም ነው። አሳዛኙ ክፍል ወደ ጨለማ ተጣሉ። መብራት አልነበራቸውም። በመገረምና ተስፋ በመቁረጥ ራሳቸውን ከግብዣ አዳራሽ ውጪ ያገኙታል። መብራት በሌለበት በጨለማ ባውላላ መንገድ ላይ ብቻቸውን ተተው ይላል። እግዚአብሔር ከዚህ ይታደገን። ዛሬ ቀን ሳለ እጃችን ለኢየሱስ እንስጠው። የቃሉ ብርሃን በእኛ ሕይወት እንዲያበራ ባርከኝ እንበለው፣ ሞላኝ እንበለው፣ ቀባኝ እንበለው። ያልተቀባ አይቀባም፣ ያልተመራ አይመራም፣ ያልተቀበለ አይሰጥም። ስለዚህ በመሰዊያችን ያን እናድርግ። ያን በማድረግ ከሚሞሉት ከክርስቶስ ወገኖች እንድንሆን እግዚአብሔር ይርዳን። ወንድሞቼና እህቶቼ ማጠቃለያውን አነባለሁ። ሉቃስ 13:28 ላይ አብርሃምን፣ ይስሐቅን፣ ያዕቆብን ነቢያትን ሁሉ በእግዚአብሔር መንግሥት ውስጥ ስታዩ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ በዚያ ጊዜ ለቅሶና ጥርስ ማፋጨት ይሆናል። እንግዲህ ንቁ፣ መብራታችሁ ይብራ። አዎ እንደገናም ደግሞ ቤታችሁ ይሰናዳ፣ ጌታችን ሊመጣ ነውና ሙሽራውን ለመቀበል በሩንም ደግሞ ለመክፈት ተዘጋጁ። ደግሞም እርሱን ትቀበሉት ዘንድ
ነቅታችሁ የሰማይን ጦር ዕቃ ለብሳችሁ በመንፈሱ ተሞልታችሁ ከሚከብሩት ጋራ በማዕዱ ከሚካፈሉት ጋር ታጥቆ ከሚያገለግላቸው ጎን እንድንቆም እንድንሆን እግዚአብሔር በጸጋው ይርዳን። እግዚአብሔር ይባርካችሁ። ጊዜ ስለሌለ ጨርሻለሁ መልእክቴን። በጸሎት ነበር መዘጋ፣ ግን ከዚህ በላይ መግፋት አልፈልግም። ስለነበረን ጊዜ እግዚአብሔር ይመስገን። ተባረኩ። የእግዚአብሔርን ቃል ያካፈለልን ፓስተር እግዚአብሔር ከዚህ አብልጦ ይባርከው። ኢየሱስ ይመጣል አይደለ? ኢየሱስ ይመጣል። ኢየሱስ ሲመጣ ደግሞ ከሚጠፉት ሳይሆን ከሚድኑት ወገን እንዲያደርገን በእግዚአብሔር ፊት ሁላችንም መቅረብ አለብን። መጣብን ሳይሆን ደግሞ መጣልን እንድንል እግዚአብሔር እንዲረዳን እንጸልያለን ማለት ነው። የቀሩ ማስታወቂያዎች አሉ። ለ30 ቀናት የሚቆይ የመጽሐፍ ቅዱስ ጥናት በዚህ ቤተክርስቲያን ውስጥ ተጀምሯል። ሁላችንም እንደምናውቀው ሰኞ፣ ሮብና አርብ ማታ ከ12 ሰዓት ጀምሮ እስከ 1 ሰዓት ተኩል ጀምሮ እስከ 1 ሰዓት ተኩል ድረስ የሚቆይ የመጽሐፍ ቅዱስ ጥናት አለ። ሁላችንም ደግሞ እንዳያመልጠን የበረከቱ ተካፋዮች እንድንሆን እግዚአብሔር ይርዳን። ከሰዓት ታዳጊዎችና ህፃናት የመዝሙር ልምምድ ስላላቸው ወላጆች ልጆቻችሁን ይዛችሁ በመምጣት እንድትተባበሩን ስንል በጌታ ፍቅር እንጠይቃለን። ከዛ በመቀጠል በሐዋሳ ልዩ የሆነ በሚቀጥለው ሳምንት ከሮብ እስከ ቅዳሜ ድረስ የሚቆይ ልዩ የሆነ መንፈሳዊ ኮንፈረንስ አለን። ከዛም በመቀጠል ደግሞ ታህሳስ 13 ላይ ማስ ዌዲንግ የተዘጋጀ አለ። የምትችሉ ሁሉ በዛ ቦታ ላይ እንድትገኙ ስንል በጌታ ፍቅር እንጠይቃለን። እህታችን ንግስት ወደፊት መታ የማስታወቂያ ትነግረናለች። እንደምን ቆያችሁ? እግዚአብሔር ለዚህ ጊዜና ሰዓት ጠብቆ ስላደረሰን እጅግ አድርገን እናመሰግነዋለን። ቅድም የተነገረውን ማስታወቂያ በደንብ ለማጠናከር ነው ወደፊት የመጣሁት። ታህሳስ 19 በአቃቂ አድቬንቲስት ቤተክርስቲያን በቸርች ኳየር የተዘጋጀ ትልቅ የሆነ ፕሮግራም አለና እሱም ደግሞ የአቃቂ ቸርች ኳየር የ35ኛ ዓመት የምስረታ በዓልና እንዲሁም ደግሞ ከሰዓቱን የገና የመዝሙር ዝግጅት ይኖረናል። በዚህ ላይ ሁላችሁም እንደታደማችሁ በደንብ ለማሳሰብና ማናችሁም እንዳትቀሩ እንደተጋበዛችሁ ለማሳሰብ ነው። እንዲሁም ደግሞ የቀድሞ አባላት በ35 ዓመታት ውስጥ በቸርች ኳየር ስታገለግሉ የነበራችሁ የቀድሞ አባላት አብረን እንድናገለግል እንፈልጋለን። ስለዚህ የመዝሙር ፕሮግራም ይኖረናል፣ አንድ ላይ የምናገለግልበት የጋራ ፕሮግራም። ለዚሁም ለዝግጅቱ ዛሬ 9 ሰዓትና እንዲሁም የዛሬ ሳምንት 9 ሰዓት በአቃቂ ቤተክርስቲያን የልምምድ ጊዜ ይኖረናልና የቀድሞ አባላት ባካችሁ መታችሁ አብራችሁ እንድታገለግሉ እንጋብዛለን። እንዲሁም ደግሞ በፕሮግራሙ ሁላችሁም ተጋብዛችኋል፣ እንዳትቀሩ። እግዚአብሔር ይባርካችሁ። እሺ፣ ያገለገሉንን አገልጋዮች በሙሉ እግዚአብሔር ከዚህ አብልጦ ይባርካችሁ ስንል እንላለን። ሁላችንም እንዳቆመን አባታችን ባስተማረን ጸሎት ፕሮግራማችንን እንጨርሳለን። እሺ እንጸልይ። አባታችን ሆይ አሜን። ሁላችሁም እግዚአብሔር ይባርካችሁ። የከሳት ፕሮግራም የለም። አዳር 3 ሰዓት ማታ ይጀምራል። ሁላችሁም እንድትገኙ በጌታ ፍቅር እንጠይቃለን። ሰላም ዋሉ።